ቅባት ማለት የእግዚአብሔር ችሎታ ማለት ነው። በደካማው ሰው ውስጥ የእግዚአብሔር ችሎታ ተገልጦ ሲታይ የእግዚአብሔር አሰራር ወይም አደራረግ ማለት ነው። ያንን ሰው ለሆነ ነገር ለይቶታል ወይም ደግሞ የተለየ ችሎታ ሰጥቶታል ማለት ነውና ጋድስ አቢሊቲ ማለት ነው። በብሉይ ኪዳን በተለያየ ቦታ ሲገለጥ አይተናል። በኤልያስ ላይ በዳዊት ላይ ሲገለጥ አይተናል። ባሪያዬን ዳዊትን አገኘሁት ቅዱሱንም ቅባት ቀባሁት። የተገኘ ሰው ደግሞ ይቀባል። ወዳጆቼ በእግዚአብሔር የተገኘ ይቀባል። አንተ ላይ ያለውን መንፈስ ለኔ ሳትሰጠኝ እንድትነጠቅ አልፈልግም ብሎ እስከ መጨረሻው ድረስ ኤልሳ ኤልያስን ሲከተለው ታያላችሁ። የኤልያስ መጨረሻ የኤልሳ መጀመሪያ ነበረ። ኤልያስ መጨረሻ ላይ ያደረገው ባህር ከፍሎ መሻገር ነበረ። ኤልሳ ደግሞ ያንን ቅባት ከተቀበለ በኋላ መጀመሪያ ያደረገው ሚራክል ባህሩን ከፍሎ መሄድ ነው። ኤልሳ ከሞተም በኋላ እንኳን መቃብሩ ላይ ወስደው ያንን ሬሳ ባስቀመጡት ጊዜ ሙታን እንደቀሰቀሰ ይነግረናል። ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። በነቢዩ በኢዩኤል የተነገረ የነበረ ትንቢት ነው። በሐዋርያት ሥራ ምዕራፍ 2 ላይ እንደገና መጥቶ የሚነገረው ማለት ነው። እዛው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ የታመሙትን በመፈወስ በአጋንንት እስራት ያሉትን ነፃ በማውጣት እነዚህን ሁሉ ከአገልግሎቱ በኋላ በተአምራትና በድንቅ ያጸናው ነበር ይላል። ይሄ የአዲስ ኪዳን አገልግሎት በቅባት የሚደረግ አገልግሎት ነው። ግሬስ እንለዋለን። ግሬስ ማለት አንዲዘርቭድ ፌቨር ማለት ነው። ቅባት ችሎታ አይደለም። ከመንፈስ ቅዱስ በመቀበል ከመንፈስ ቅዱስ ጋር በመዋል ከመንፈስ ቅዱስ ጋር በመተሻሸት ከመንፈስ ቅዱስ ጋር አብሮ በመስራት የአዲስ ኪዳኑ አገልግሎት የጸጋ አገልግሎት ነው። የአዲስ ኪዳኑ አገልግሎት የኃይል አገልግሎት ነው። የአዲስ ኪዳኑ አገልግሎት በመንፈስ ቅዱስ የሆነ አገልግሎት ነው። በተለያየ አይነት ጸጋ አገልግሎቶች ሲገለጡ እናያለን። አንዳንዶች በዝማሬ፣ አንዳንዶች በስብከት፣ አንዳንዶች በትንቢት፣ አንዳንዶች በመገለጥ ያገለግላሉ። የተሰወረውን መግለጥ የሚችለው የእግዚአብሔር ቅባት ከየትኛውም ጊዜ በላይ መንፈስ ቅዱስ ያስፈልገናል። ማንም እንዳይመካ በስራ አይደለም፣ በችሎታ አይደለም፣ በብቃት አይደለም። እኔ ብለን የምንንቀሳቀስበት መንፈሳዊ ዓለም የለም። መንፈሳዊ ዓለም ከላይ ይጀምራል። አደራረጉ ሁሉ ከላይ ነው። በመንፈስ ቅዱስ የሆነ አሰራር ነው። ኤልያስ እንደኛ ሰው ነበረ ማለት እሱ ያደረገውን ማድረግ እግዚአብሔር በእኛ ይችላል ማለት። በአዲስ ኪዳን ቅባት አለ። በአዲስ ኪዳን የመንፈስ ቅዱስ አሰራር አለ። ቅባት በእውቀት ከማገልገል ይለያል። ቅባት በጥበብ ከማገልገል ይለያል።